ቀብራቸውን መዳበስ መሳም እንዴት ይታያል ብሎ አባታቸውን ጠየቁ ሰይድ ኢማም አሕመድ ብን ሐንበል። በዛ ነገር ይሄን ሲዳብስና ሲነካ ምን ፈልጎ ዩሪዱ ቢዛሊከ ተቀርቡ ኢለላህ ወደ አላህ መቃረብ የተወደዱ ነብይ ስለሆኑ በእንደዚህ አይነት መልኩ ያደረገ ምን ይታያል ብሎ ሲላቸው ፈቃለ ኢማም አሕመድ ላ ባእሰ ቢዛሊክ ምንም ችግር የሌለው ነገር ማለት ሰይድ ኢማም አሕመድ ምንም ችግር የሌለው ምን ችግር አለ? ኢማሙ አሕመድን ከመሰለ ታላቅ ሰለፍ በነቢዩ ሰለላሁ ዐለይሂ ወሰለም በቀብራቸው ላይ ተበሩክ ማድረግ የሚባል ነገር ከሳቸው የማይታወቅና እንዲሁም ደግሞ የዚህ ተቃራኒ የሆነ ቀብራቸውን መዳበስ ወደ አላህ ለመቃረብ ተበሩክ ለማድረግ ብሎ እንደማይቻል ኢማሙ አሕመድ በተለያዩ ሪዋዮች ከሳቸው ተዘግቦ ሳለ እንዲህ አይነት ነገሮች ሲመጡ ማጣራት ይኖርብናል። በስፋት ከሚታወቀው አካሄዳቸው ተቃራኒ የሆነ ነገር ሲመጣ የኔን የምትገጥም ነገር አገኘሁ ብሎ ተሎ ይዞ መውጣት ሳይሆን ሐቁን ነገር አውቀን በእነሱ ላይ ያላሉት ነገር እንዳይጠጋባቸው ልንጠነቀቅ ይገባል። ይህንን ዘገባ በተመለከተ ምንም ችግር የለውም ብለዋል እየተባለ የሚወራውን ዘገባ በተመለከተ ሐቅን ፈልገን የምናጣራበት ጊዜ ብዙ ችግሮች ይገኙበታል። ብሎም ደግሞ ከኢማሙ አሕመድ ከተሰራጨው ሪዋያ ተቃራኒና የሚጋጭ ንግግር ሆኖ እናገኘዋለን። ይህንንም በማስረጃ እንመለከታለን። አልዒለል ኪታብ ላይ ምን ይላል? አብዱላህ ሰአልቱሁ አን ረጁሊ የመሱ ሚንበር ነቢይ ሰለላሁ ዐለይሂ ወሰለም ወየተበረኩ ቢመሲሂ ወዩቀቢልሁ ወየፍዐሉ ቢልቀብሪ ሚስለ ዛሊክ አው ነሕወ ሃዛ ዩሪዱ ቢዛሊከ ተቀሩብ ኢለላሂ ጀለ ወዐዝ ፈቃለ ላ በእሰ ቢዛሊክ ሚንበራቸውን የሚነካና ከዛም በነቢዩ ሰለላሁ ዐለይሂ ወሰለም ቀብር ላይም ልክ እንደዚሁ የሚሰራ ወይም የዚህን አምሳያን የሚሰራ ብሎ ሸክ የገባበት የሆነ ንግግር የኢማሙ አሕመድ ኢብኑ ሐንበል ልጅ የሆነው አብዱላህ ይህንን ሪዋያ አስተላልፏል። ነገር ግን ወደ ተሕቂቅ እና ወደ ማረጋገጥ ስንገባ ከዚህ ተቃራኒ የሆኑ በነቢዩ ሰለላሁ ዐለይሂ ወሰለም ቀብር ላይ ተበሩክ ማድረግ እንደማይቻል ከኢማሙ አሕመድ በትክክለኛ ዘገባዎች የመጡበትን ሁኔታዎችን እንመለከታለን። ታዲያ እንዴት ይህ ዘገባ ከልጃቸው ከአብዱላህ አባቴን ጠየቅኩትኝ የነቢዩን ሰለላሁ ዐለይሂ ወሰለም ቀብር እየነካ በዛ ነገር ላይ ምን የሚያደርግ ተበሩክ ስለሚያደርግ ሰው ጠየቂያቸው ችግር የለውም የሚለው ሪዋያ እንዴት ተዋራ የሚለውን ነገር ስንመለከት ብዙ ችግሮችን የያዘ ሆኖ እናገኘዋለን። አንደኛ አብዱላህ አልዒላል ላይ በዘገበው ዘገባ ላይ ሸክ አለበት። አው ነሕወ ሃዛ የሚል ሸክ ተንጸባርቆበታል። አብዱላህ ልጃቸው በትክክል አለማሐፈዙን አለማረጋገጡን እንመለከታለን ማለት ነው። ሁለተኛ እዚህ ሪዋያ ላይ ተስሒፍ አለበት። ተስሒፍ ማለት በሚጽፉበት ጊዜ የቃላት መቀየር ማለት ነው። ቃላት በሚቀያየሩበት ጊዜ ማዕና ይቀያየራል። እዚህ ጋር የትኛው ቃላት ተቀያየሮ ነው ከተባለ አልቀብር የምትለዋ ቃል መቅዓድ ከምትለዋ ጋር ተመሳሳይ የሆነ አቀማመጥ ያላቸው ናቸው። ሲገለብጡና ሲጽፉ ምን ብለው ጽፈውት ነው? ቀብር ብለው ገልብጠውባቸው እንጂ ከኢማሙ አሕመድ ሲያስጠነቅቁት የነበረውን ነገር እንደገና በነቢዩ ሰለላሁ ዐለይሂ ወሰለም ቀብር ላይ በረካ ማድረግ ችግር የለውም ብለው ሊያወሩ አይችሉም። ምክንያቱም በተለያዩ ሪዋያዎች ሲያስጠነቅቁና ሲከለክሉ እንደነበር ይታወቃልና። አሁንም ሶስተኛው ችግር ምንድነው? ይህ ሪዋያ የተዘገበበት ኑስኻው ብቸኛ የሆነ ኑስኻ መሆኑ ነው። ኑስኻዎች የተለያዩ ቢሆንና ብዙ ቢሆኑ አንደኛውን ከአንደኛው ጋር ማረጋገጥ ይቻል ነበር። ነገር ግን ብቸኛ በመሆኑ ማረጋገጥ አልተቻለም። አራተኛው ደግሞ እንደ ችግር የሚጠቀሰው ነገር ምንድነው? የኢማሙ አሕመድ ታላላቅ ደረሶች የሆኑት የዘገቡት ሪዋያ ለምሳሌ ሪዋየቱል አስረም፣ ሪዋየቱል መርወዚ፣ ሷሊሕ ቢን አልኢማም አሕመድ እና አቡል ሐሪስ እነዚህ ታላላቅ የኢማሙ አሕመድ ደረሶች ተቃራኒ የሆነች ብቸኛ ሪዋያ ናት ያቺ ሪዋያ ማለት ነው። በዚህ ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም ቀብር በረካ ፈልጎ መዳበስ ችግር የለውም ብለው ያወሩባት ሪዋያ ከኢማሙ አሕመድ ሙተሻቢህ ሆነ ማለት ነው። ምክንያቱም ብዙ በግልጽ የመጣው ነገር ይህንን የሚከለክል ነው። እቺ ሙተሻቢህ ሆነች። ከአንድ የዑለማ ንግግር ከአንድ የሰለፍ ንግግር ሙተሻቢህ የሆነ ንግግር ካለው እና ሙሕከም ግልጽ የሆነ ንግግር ካለው የምናደርገው ምንድን ነው? ይህ በቁርአን ላይ እንደምናደርገው አይነት የምንሰራው ስራ የዛኑ አይነት ተመሳሳይ ነው። ሙተሻቢሁን ወደ ሙሕከሙ መልሰን እንደምንፈስረው አሁንም የኢማሙ አሕመድ ይህ ሪዋያ እነዚህ ታላላቅ ደረሶቻቸው ካወሩት ግልጽ የሆነው ንግግራቸው ሙሕከም የሆነው ንግግራቸው ላይ ወደዚህ መልሰን መረዳት ግዴታችን ነው። እነዚህ ታላላቅ ደረሶች ደግሞ ይህንን በነቢዩ ሰለላሁ ዐለይሂ ወሰለም ቀብር ላይ ተበሩክ ማድረግን የሚከለክል ሪዋያን አውርተዋል።
ስለዚህ እነዚህን ሁሉ ነገሮች ስንመለከት ኢማሙ አሕመድ የነቢዩን ሰለላሁ ዐለይሂ ወሰለም ቀብር ለተበሩክ መንካት መዳበስን የሚከለክል ሪዋያ ዘገባ እንጂ ያላቸው የሚፈቅድ የሆነ ዘገባ የላቸውም። እንደሚከለክሉ የሚያሳዩ ሪዋያዎችን እንመልከት። አንደኛ ሪዋየቱል አስረም የኢማሙ አሕመድ ታላላቅ ከሚባሉ ባልደረቦች ውስጥ ነው። ምን ይላል? ቁልቱ ሊአቢ ዓብድላህ ያዕኒ አሕመድ ብን ሐንበል ቀብሩ ነቢይ ሰለላሁ ዐለይሂ ወሰለም ዩመሱ ወየተመሰሁ ብሂ ፈቃለ ማ አዕሪፉ ሃዛ ፈቁልቱ ለሁ ፈልሚንበር ቃለ አመ ልሚንበሩ ፈነዓም። ነቢዩ ሰለላሁ ዐለይሂ ወሰለም ቀብር መዳበስ መንካት ይቻላልን ብዬ ጠየቅኩትኝ። ማንን? ኢማሙ አሕመድን። ይህንን ተግባር እኔ አላውቅም አለኝ። ከዛም የነቢዩን ሰለላሁ ዐለይሂ ወሰለም ሚንበርስ ብዬ ጠየቅኩት አለ። የነቢዩን ሰለላሁ ዐለይሂ ወሰለም ሚንበር መንካት ይሄ ችግር የለውም ብሎ አለኝ ይላል። ስለዚህ የነቢዩን ሰለላሁ ዐለይሂ ወሰለም ቀብር መንካትን ኢማሙ አሕመድ ይከለክሉ ነበር። ሁለተኛ ሪዋያ ላይም አልመርወዚ የዘገቡት ነው። ቅድም ያሳለፍነውን ሪዋየቱል አስረምን ተመሳሳይ አይነት ዘገባን የያዘ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ቀብር መንካት የሚከለክሉበትን ሪዋያ አሁንም መርወዚ ዘግበውታል። ሶስተኛ ሪዋየቱ ሷሊሕ ብን ኢማም አሕመድ። ሷሊሕ ብን አልኢማም አሕመድ ደግሞ አንድ ሰው ወደ መዲና በሚገባ ጊዜ የሚያደርገውን ነገር ከኢማሙ አሕመድ በሚጠይቅበት ጊዜ ያለው ምንድን ነው? ላ የመሱ ልሓኢጥ ወየضዑ የደሁ አለ ሩማነህ ወልመውዲዕ ለዚ ጀለሰ ፊህ ነቢዩ ሰለላሁ ዐለይሂ ወሰለም ወላ ዩቀቢሉ ልሓኢጥ። ግድግዳውን እንዳይነካ ወየضዑ የደሁ አለ ሩማና እጁን ከሩማና የነቢዩ ሰለላሁ ዐለይሂ ወሰለም ሲቀመጡበት የነበረው ቦታ ላይ ያስቀምጥ፣ ያህንን ማድረግ ይችላል ብለው ይህንን ነው ያወሩት። የነቢዩ ሰለላሁ ዐለይሂ ወሰለም ቀብርን መንካት የሚባልን ነገር አላወሩ። አራተኛው ሪዋያ ደግሞ ሪዋየቱ አቢል ሐሪት። እሳቸውም ከኢማሙ አሕመድ የነቀሉትን ሲናገሩ ምን አሉ? ኢማሙ አሕመድ ምን ይላል? የድኑ ሚንሁ ወደሱ ይቀርባል፣ ወደ ቀብሩ ማለት ነው። ወላ የተመሰሑ ቢሂ ነገር ግን ቀብሩን አይነካም። በል የቁሙ ሒዛአሁ ይሰሊም በትክክል በአቅጣጫው ይቆምና ሰላምታን ያቀርባል። ስለዚህ እዚህ ሪዋያ ላይ ደግሞ ምን አለ? የነቢዩ ሰለላሁ ዐለይሂ ወሰለም ቀብር አይነካም። ስለዚህ አጠር ስናደርገው ልጃቸው አብዱላህ የዘገቡት አልዒለል ላይ የተዘገበው ዘገባ የነቢዩን ሰለላሁ ዐለይሂ ወሰለም ቀብር ለበረካ በመፈለግ መንካት ችግር የለውም ብለዋል ኢማሙ አሕመድ እየተባለ የተወራው ዘገባ ከነዚህ ሪዋዮች ጋር በመጋጨቱ ዑለማዎች ሻዝ የሚልን ሁክም ሰጥተውታል። ሻዝ ማለት ምን ማለት ነው? አንድ ታማኝ የሆነ አካል ከሱ በላይ ብዙ ታማኝ የሆኑ ሰዎች ያወሩትን የሚቃረን የሆነን ዘገባ ማውራት ማለት ነው። ስለዚህ ልጃቸው አብዱላህ እነዚህን ሁሉ የኢማሙ አሕመድ ታላላቅ ደረሶች የሚቃረን የሆነን ዘገባ በመዘገቡ እሱ ራሱም ደግሞ አው ነሕወ ሃዛ ብሎ የተጠራጠረበትም ሪዋያ ስለሆነ ከኢማሙ አሕመድ በትክክለኛ በማያጠራጥር መልኩ የጸደቀው የነቢዩ ሰለላሁ ዐለይሂ ወሰለም ቀብር እሳቸውን ቀብር በመንካት በረካ መፈለግ እንደሌለ ይህ ግልጽ የሆነ ከእሳቸው የተዘገበ ዘገባ ነው። ለዚህ ከአኢማዎች ግልጽና ቀጥተኛ የሆነ መንገዳቸውን መያዝ እንጂ እንደዚህ አይነት አሻሚ የሆኑ ነገራቶችን እየፈለፈሉ አምጥቶ የራሳቸውን ብልሹ አቂዳ ለመጠጋገን መሞከር አግባብነት የለውም። ሐቅን ፈላጊ የሆኑ ሰዎችም አካሄድ አይደለም። ከዚህ በላይ ደግሞ የነቢዩን ሰለላሁ ዐለይሂ ወሰለምን ቀብር በመንካት በረካ መፈለግ የሚባልን ነገር ከሰሓቦች አንድም ሰሓባ የሰራው የለም። አላህ ስብሓነሁ ወተዓላ ደግሞ ምንድን ያለን? ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው። እነሱ ባመኑበት ሰሓቦች ባመኑበት ካመኑ በእርግጥም ተመርተዋል። እውነት ሰሓቦች ይህንን ተግባር ይሰሩታል? የነቢዩን ሰለላሁ ዐለይሂ ወሰለም ቀብርን እየዳበሱ ሰሓቦች በረካን ይፈልጉ ነበር? በጭራሽ የለም። ከዛም ያነሳው ነገር ምንድን ነው? ኢማሙ ዘሃቢ ሰይድ ኢማሙ ዘሃቢ ይህን የኢማሙ አሕመድ ብን ሐንበልን ቂሷን ታሪክን ሲራ ዓለም ኑበላ ላይ ጠቅሰውት ከዛ በኋላ ምን ይላሉ? ቁልቱ ይላሉ። እኔ ደግሞ ብለው ነገር ምንድነው? እዚህ ጋር ኢማም አሕመድ ብን ሐንበል ይህን ቂሳ ከጠቀሱ በኋላ ማን ነው ይሄ አክራሪ? ማን ነው ይሄ አስተባባይ? ኢማም አሕመድ ብን ሐንበል ላይ ጀግኖ ወንድ ሆኖ እስኪ የሚያስተባብለውና እሳቸው ላይ የሚያቀርበው ይህ መጣራት ያለበት ነገር ነው። ምክንያቱም በየትኛው የኢማሙ አሕመድ ዘገባ ላይ ሪዋየቱል አስረምና ሌሎች በዘገቡት በነቢዩ ሰለላሁ ዐለይሂ ወሰለም ሚንበር ሩማና ምናምን ያልነውን ከሆነ በዚህ በነቢዩ ሰለላሁ ዐለይሂ ወሰለም አተር በረካ መፈለግ ማንም የሚጋጭበትና የሚጣላበት ነገር አይደለም። ነገር ግን በትክክል ከነቢዩ ሰለላሁ ዐለይሂ ወሰለም የቀረ ቅሪት አለ በአሁኑ ሰዓት የሚለው ነገር ከመረጋገጡ ጋር ማለት ነው። ነገር ግን ኢማሙ ዘሃቢ ራሳቸው አሁንም የዚህን አይነት ተቃራኒ የሆነ ዘገባን አውርተዋል። ሲየሩ አዕላሚ ኑበላ በተባለ ኪታባቸው ላይ ከኢብኑ ዑመር የሆነን አተር በሚዘግቡበት ጊዜ ምን አሉ? አናፊዕን አን ኢብኑ ዑመር አነሁ ካነ የክረሁ መሰ ቀብሪ ነቢይ ሰለላሁ ዐለይሂ ወሰለም። ኢብኑ ዑመር
የነቢዩን ሰለላሁ ዐለይሂ ወሰለም ቀብርን መዳበስን ይጠላ ነበረ ይሉናል። ስለዚህ ከሰሓቦች እንዲሁም ምንድን የተገኘው የነቢዩን ሰለላሁ ዐለይሂ ወሰለም ቀብር መዳበስ መጠላቱ በግልጽ ከሰሓቦች የነቢዩን ሰለላሁ ዐለይሂ ወሰለም ቀብር መዳበስ የተጠላ መሆኑ ነገር እየተዘገበ በግልጽ ያልመጣ እንዲሁም የኢማሙ አሕመድ መንገድ ተቃራኒ የሆነ አንዲት ሪዋያ ተገኘሽ ተብሎ ያ ሪዋያም በእነዚህ በግልጽ በጸደቁ የኢማሙ አሕመድን መንገድ በሚያሳዩ ዘገባዎች ተመላሽ ከመሆኑ ጋር እዚህ አይነቱን ነገር እየፈለፈሉ ማውጣት የሐቅ ባለቤቶች መንገድ አይደለም። ስለዚህ በኢማሙ አሕመድ ላይ የተጠጋባቸው ትክክለኛ ያልሆነ ከሳቸው አካሄድ ጋር ከሳቸው እምነት ጋር የሚጋጭ የሆነ ዘገባ ነው። በአኢማዎች በሰለፎች ላይ ያላሉትን ነገር ከመለጠፍ ልንቆጠብ ይገባል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።